አንድ አጭር ጥያቄ በውስጥ መስመር እሱን ለማግኘት እንደ ይሄን አይነት ችግር ሁሉ ፋይንድ አውት ታደርጊ እሱን ለማግኘት ጥረሻል ወይ? ከዛ ነው ወደ ሚዲያ ያመጣሽው? ወደ ሚዲያ አላም አዳምጪኝ እሺ። እንደዛ ከጠየቅሽኝ ለምን እኔ ቶታሊ እሱን እንደማላገኘው ነው የማውቀው። ሲንስ ዘ ቢጊኒንግ ማለት ነው። የመጀመሪያው ቀን የደወሉልኝ ማለት ወደ አርብ መሰለኝ አርብ ይሁን እንደዚህ አካባቢ ደውሎ እኔ የኤቢ ማርሻል ማናጀር ወይም እንዲህ ታዛዥ ነኝና እሱ በዚህ ሳምንት ሙሉ ቢዚ ነው፣ በሚቀጥለው ሳምንት ታገኘዋለሽ፣ መኪናውንም አንሰጥም ጊቫዌይ ስለሆነ ግን በሌላ ነገር እናግዝሻለን፣ እሱን ታገኛለሽ አለኝ። ከዛ እሺ ያልኩኝ ስጽፍም በኤቢ ማርሻል አካውንት ይጻፍልኛል፣ ግን እሱ አይደለም። አት ዘ ኢንድ በአካል ስንገናኝ አየሁት፣ ስልክ አይይዝም እሱ። የሚመልሰው የተሰሩ ቪዲዮዎችን ፖስት የሚያደርገው ሰዎችን የሚያነጋግረው የሚጨርሰው ሁሉ ነገር የሚያደርገው ሌላ ልጅ አለ ናሆም የሚባል ከናሆም ጋር ነው ግንኙነቴ እንጂ ቶታሊ ከሱ ጋር አይደለም ግንኙነት። በምንም ነገር ለቪዲዮ ብቻ ነበር የሚመጣው እሱ ቪዲዮ ለመስራት ብቻ ሲንስ ዘ ቢጊኒንግ አት ዘ ኢንድ ድረስ ይሄ ነው ያ ነው የተባለ ነገር የለም። ስለዚህ እኔም መጨረሻ ላይ መኪናዋን ስናያት እውነቱን ለመናገር ልጁም ደንግጧል። ዓለምን እንዋሻለን ግን እንዴት ነው ራሳችንንና ፈጣሪያችንን የምንዋሻው? እሱም ደንግጧል። ከዛ ቁልፉ ክፍትፍት ያለ ስለ ቁልፉን ይዞ ሲሄድ መኪናዋን አይቼ እዛ ቦታ ላይ ቅር ብሎኛል፣ ፊቴ ተለዋውጧል። እኔ ቅሬታዬን መደበቅ የምችል ሰው ስላልኩኝ ልጁ this is giveaway you should take አለኝ። ህንዳዊ ነው የሱ እሱ ጋራጅ የሚሰራው። ሲመለስ ይሄ ልጅ ነው እኔ መኪና ይቅርብኝ፣ በቃ ይቅርብኝ። ተከራከርን በጣም ብዙ ማለት ነው። ውሰጂውና ኦሬዲ አሁን በስምሽ ነው፣ ምንም የሚቀየር ነገር የለም። ውሰጂውና በርሽ ድረስ መተው የሚያድሱ ሰዎች አሉ፣ እዛ ልክልሻለሁ አለኝ። በወንበሩ ምናምን በጣም ብዙ ነገሮች ስለነበሩ ማለት ነው። እሺ ብዬ ተነስቼ መኪናውን ይዤ ወጣሁ። እውነቱን ለመናገር አደይን እኔ አይ ወዝ ኖት ሃፒ። ግን ደግሞ ስወጣ 3 ደቂቃ እንደነዳኋት እንዳልኩሽ ፔትሮል ስቴሽን ገብታ ቆመች መኪናዋ። ወላ ኢንጂን አብርቷል፣ ወላ ታየር ያበራል፣ ወላ ሁሉ ነገር ያበራል እንዳለ ጠቅላላ። እና የሆነ ልጅ መቶ እዛ ጋር እንትን ሲለው ባትሪ መስሎኝ ነበር። ባትሪ ግን አልነበረም፣ ሌላ ነው። እኔ የመኪናው ችግር ሌላ ነበርና ሰዎች ገፍተው ዳር አስቆሙልኝ። እኔ አሁን ይሄ ሁሉ ጊዜ ነው ሪፒት አድርጌ የምናገረው ስለ መኪና። የመጀመሪያ ነገር ስለ መኪና መስጠት ሲባል የዛን ቀን አማራጭ ሰጥቻት ነበረ። ሰዎች እናንተን አክብሬ ያው በቪዲዮ ስለሰራችሁኝ ደግሞ ቪዲዮ ለምን ሰራ ለምትሉኝ በቪዲዮ ነው የሰራችሁብኝና በሶሻል ሚዲያ ነው የመጣችሁት። ስለዚህ በቪዲዮ ለሷ ያረኩላትን ነገር በምን ላይ እንደደረሰች የሷ መቀየር ደስ ካላችሁ በቪዲዮ ላሳያችሁ ብዬ ነው እንጂ እኔ ከሷ ማገኘው ፎሎወር ኖሮ ምናን አይደለም። ምንም ይሄን ያለ ፈልጌ ቢሆን ኖሮ ለሷ ያወጣዋትን ወጪዎች እንዳለ ደምሬ በየቦታው 1500 ብር እየሰጠው እኮ ፎሎወር መሰብሰብ ይችላል። እኔ እንደዚህ አይነትም ፎሎወሮችም ስለማልፈልግ ማለት ነው። አንድ ነገር ልንገራችሁ። ሁለተኛ ነገር ደግሞ ሲመጣ እናንተ የጠየቃችሁኝን መኪና ውሰጂ ብያታለሁ። እሷ ሌላ መረጠች። እኔ ግን እንደ ሰው ያው በእናንተ ባላችሁኝ በ12 ሰዓት ውስጥ ስለተገኘ መኪናው ያ መኪና እግዚአብሔር ብሎ አልተሳካም። በቃ እኔ እኮ ቢሳካና ብትወስድ ደስ ይለኛል። ሌላ ወጪ ውስጥ መግባት አይጠበቅብኝም ነው። ሌላ ወጪ ውስጥ የገባውበት አንደኛ ሪዝን ይሄንን መኪና የሸጠልን ሰው በሰዓቱ እሷ በምትፈልገት መኪናው በሚያስፈልግበት ሰዓት ስሙን ማዞር አልቻለም። ስለዚህ ምን ማድረግ ነበረብኝ? እኔ ለቲሞቼ ይሄን ነገር እንደተላለፈላት ነው ማቆ እኔ ምንም ማቆ ነገር የለም። ቲሞቼ ግን ትእዛዝ ሰጠው፣ ትእዛዙን ፈጽመው መኪና ተገኝላት። እኔ በጣም ነው ያፈርኩት። እግዚአብሔር ምስክሬ ነው። እኔ መኪናውን አይቼዋለሁ። እኔ ጌታ ኢየሱስ መኪናውን ሲከፈት መኪናው እጄ ላይ ተንጠልጥሎ ወደቀ ምናምን ብላ ቪዲዮ ሰርታለች። እኔ ብር አውጥቼበታለሁ። እኔ እኮ ወጣት ነኝ። እኔ የሰው ሀገር የመጣሁት እኮ ልቀየር ነው። እኔም ገባ አይደል? ግዴታም የለብኝም። ሰው የተቸገረ ሰው እንዴት የሰጠውን አመስግኖ ይቀበላል? አንደኛ አይ ሌላ አማራጭ ነበራት። እኛ አንተ የሰጣት እኮ አዛ መኪና ነው እንዳትሉ እኔ ምን አልኳት? ገራዥ እንኳን መኪናውን የ6 ወር ያህል አንቺ እስከምትነጁ ድረስ ከተበላሸብሽ እንኳን ኤኒ ታይም መተሽ ይሰሩልሻል። እኔ ትእዛዝ ሰጥቻለሁ። ትእዛዝ ከፈጸም ካልኩኝ እኔ ቲሞቼ ይፈጽማሉ። አዳምጪ ልንገርሽ፣ የማይመለከትሽ ጉዳይ ውስጥ አትግቢ። ከኔ ጋር ኬዚ ኑረው ከከሌ ጋር አንቺ
እርዳታ ፈልገሽ ሰው ፊት ወጣሽ የሆነ ነገር አረጋለሁ ብሎ ሲነሳ ህዝቡ ገፋፋው አደረገልሽ። ደስ አላለውም መልሶ ቀየረው። እሱም መብቱ ነው። አንቺም ደግሞ አለመስጠትም መስጠትም መብትሽ ነው። በስምሽ አስደርጎልሻል። አለመስጠት መብትሽ ነው። ብሩንም ስጦታ ብሎ ሲሰጡሽ ምስክሮች አለሽ። አለመስጠት መብትሽ ነው። መኪናው አይጠቅመኝም ብለሽ ካሰብሽ ነይኔ ጋራዥ ወስጄሽ እስክራብ ተደርጎ ይሸጣል። መኪናው የለም እኔ ጋር ወስደውታል። ሲጀምር ስሙን አነሳሽ? አላነሳው። በቃ ይሄ ነው ያንቺ እውቀት። አየሽው? ትናንትና እዚህ ጋር እኛ እንደ ቁራ ስንጮህ ነይ ስትባይ አንቺ ኖ ብለሽ ጠዋት ገብተሽ ሚዲያሽን ስትይ ነበረ፣ ለቀሽ ነበር አይደለም? ትላንት ማታ ብትመጪ ግን መስመር ሰጥቼሽ ነበር። እኔ ሄደሽ የፈለግሽበት ቦታ አቁመሹ ሂጂና ሊብሬውን መልሺ፣ መኪናውን ከፈለክበት ውሰድ በይው እያልኩሽ ከነ ሊብሬሽ ሰጠሽው። ሄዶ ሰው ይግጭበት። አሁን መኪናሽ ውስጥ ሀሽሽ ያስቀምጥበት። በመኪናሽ የፈለገ ወንጀል ያሰራበት በማንም ትጠየቂያለሽ። ይሄ ነው የአንቺ እውቀት። ገባሽ? የአንቺ ስህተት የቱ ጋር እንደሆነ